በጣም የምወደው መሳሳለን ታናሽ ወንድሜ በምንም አይነት ሁኔታ እንዲጎዳ የእሱን ጉዳትም ማየት በፍጹም አልፈልግም። ገብቶሻል? እና ደግሞ ያው ህይወት ጀምሮ ነበር። ያ ህይወትን እንግዲህ በአንዳንድ ምክንያት ግልጽም በሆነ ባልሆነ ምክንያት ይሆናል ጥሩ ሙድ ላይ አይደለም ያለው አሁን። ስለዛ እኔ ደግሞ አሁን ከአንቺ ጋር ያለው ግንኙነት ምንድን ነው? ምን ላይ ነው ያላችሁት? እና ደግሞ ምን እያደረጋችሁ ነው? ያንን ነገር ግልጽ እንድትነግሪኝ ብዬ ነበር። አንደኛ ወንድምህን አብርሃምን መጉዳት ምንም የምፈልግ ሰው አይደለሁም። ምክንያቱም እንጃ ምናልባት አፌን ሞልቼ ማውራት ዝች ጋር ከባድ ሊሆን ይችላል። ግን ደግሞ እስካሁንም አብሬው እያሳለፍኩ ያለሁት ስለማፈቅረው ነው፣ ስለምወደው ነው። ግን ደግሞ ከአንድም ሁለቴ ሶስቴ ምናልባት ቪዲዮ የምትመለከት ከሆነ ወይም ደግሞ እሱ ነግሮ ከሆነ አላቅም፣ ብቻ ሁለቱ እኔም ሳልመጣ በፊት ጸብ ነበሩ። አጋጣሚ ነው የመጣሁኝ። እንዲሁም ሚዲያ ላይ ብቻ ነበር የማውቀውና ለሱ የሚያስደስተው ነገር አለ ማለት ከኔም በላይ የሚወዱት የሚያከብሩት ብዙ እህቶች አሉት እና እንደዛ ነበረ ስመጣ። ግን ቀስ በቀስ ነገሮች ወደ ፍቅር ተቀየረብኝ። በቅርቡ እንኳን እኔ ለሩታ ተውልሻለሁ፣ የምትወጂው የምታገብሪው ከሆነ ትዳርሽ እንኳን በስትክክል መምራት ትችያለሽ፣ እኔ እሱን ደስታ እያየሁኝ መደሰት እችላለሁ ብያት ነበር እና ለዛ ነው እንጂ አሁን የነሱን እንትን ለማለት ምናምን አይደለም። አሁንም ቢሆን እኔ ለአብርሃም ደስታ፣ ለአብርሃም ጤና፣ አብርሃም ደስተኛ ሲሆን ማየት ስለምፈልግ ነው በዚህ ልክ መስመሮችን አልፌ ለሱ መስዋዕትነት የምከፍለው እንጂ እሱ እንዲጎዳ ምንም የማደርገው ነገር የለም። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ ወደ እናንተ። ዛሬ እንግዲህ ወደ እናንተ ተመልሼ ስመጣ ያው ይሄን ሰሞን ኦልሬዲ ደህና እንደሆንኩኝ እያያችሁ ነው። ምክንያቱም አብርሽ ከጎኔ ነው፣ አራቀኝም ምናምን በቃ ማለት ደስተኛ እየሆነ ነው ብዬ አስባለሁ። ከአንዳንድ ነገሮች ውጪ ደስተኛ እየሆነ ነው ብዬ አስባለሁ። ስለዚህ ዛሬ እንግዲህ ደስ በሚል ነገር ነው የመጣሁላችሁ። ምን ይመስላችኋል? የማትገምቱት ከማንም ጋር የማታስቡት የማጠረጥሩት ነገር ነው። ምናልባት ሌላ ሰው ኖርማል ሊሆን ይችላል፣ እኔ ግን በጣም ትልቅ ነገር ነው። ምክንያቱም ያው ብቻ ነገሩን ልንገራችሁ። ያው የአብርሽ ወንድም ታውቁታላችሁ። ምናልባት በቅርብ ነው የመጣው። የአብርሽ ወንድም ማለት ኤፍሬምን ሳይሆን ታላቅ ወንድሙ ዳዊት ወይም ደግሞ ሲቆለመጥ ዴቭ የሚለውን ሰው ታውቁታላችሁ ብዬ አስባለሁ። እና ከዚህ በፊት ስለ ዴቭ አብርሃም ብዙ ነገር ያጫውተኝ ነበረ። በጣም መልካም ሰው እንደሆነ፣ ትዕግስተኛ ሰው እንደሆነ፣ ትሁት ሰው እንደሆነ በጣም ብዙ ጊዜ ነግረኝ ነበረ። በጣም ማከብረው ወንድሜ ነው ይለኝ ነበር። እና ዛሬ እንግዲህ ባላሰብኩበት በማላውቀው ቁጥር ተደውሎልኝ ላውራሽ እፈልጋለሁ፣ ዴቭ ነኝ የአብርሽ ወንድም ነኝ ብሎኛል። እና የምሬ ነው የምላችሁ። ለምን እንደሆነ አላውቅም። ማለት ከዚህ በፊት የአብርሃም ወንድምን ኤፍሬምን ነበር የማውቀው። ያው ከሱ ጋር ደግሞ ጥሩ አልነበርንም። ማለትም ያው እኔን የሚያገኝበት መንገድ ልክ አልነበረም። ይሄኛው ዴቭ ግን ያው የአብርሃም ታላቅ ወንድም ነው። ታላቅ እንደመሆኑ መጠን ራሱ ትህትናው እንዴት ደስ እንደሚልና ላገኝሽ እፈልጋለሁ፣ አውራሽ እፈልጋለሁ ምናምን ላገኝሽ እፈልጋለሁ እና ፍቃደኛ ከሆንሽ፣ ጭራሽ ፍቃደኛ ከሆንሽ ነው የሆነ አዛዥነቱን ላልተሰማውም እና ከምላችሁ በላይ በጣም ደስተኛ ነው የሆንኩት። ምክንያቱም ከዚህ በፊት አብርሃም ስለሱ የሚነግረኝ ነበረ። ከዛም ባለፈ ደግሞ ሰው ዝም ብሎ ስታዩትም ረጋ ያለ ሰው ነው እና በቃ አላ የሆነ የምትወዱትን ሰው ቤተሰብ ማግኘት ቀላል አይደለም። በአብርሃም በኩል ደግሞ እኔ ከኤፍሬም ውጭ ሌላ ሰውን አግኝቼ ስለማላውቅ በቃ በጣም ነው ደስ ያለኝ ከምላችሁ በላይ። ልተዋወቀው ስለሆነ እንደገና ስርዓትም ያለው ሰው ስለሆነ ረጋ ብዬ ልተዋወቀው ሞክራለሁ ማለት ነው። እና ሲደውልልኝም በጣም ፈቃደኛ ሆኜ ምናምን ነው ያወራሁት ማለት ነው። ስቲል ሻይ ቡና እያልን ማውራት ይሻላል ምናምን ነገር አልኩት። ያው የአብርሃም ወንድም ስለሆነ ማለት ነው። ግን ሻይ ቡናው ይቆየንና ቅድሚያ ላውራሽ እና ምናምን ሲለኝ በቃ የአብርሽ ወንድምን ማግኘቴን ለእናንተ ላሳይ ብዬ ነው ዛሬ ካሜራ ይዤ የመጣሁት። እና ግን ደግሞ እውነት ለመናገር ምን ሊያወራኝ እንዳሰበ አላውቅም። ማለት እንደዚህ ነው ላውራሽ አላለኝም። ግን ምንድነው የምታወራኝ? ከቻልክ በስልክ አሳውቀኝ እና ሻይ ቡና እያልን እናወራዋለን ምናምን ነገር ስለው ኖ በአካል ከተገናኘን በኋላ ነው የምናወራው ምናምን ብሎኛል። እና ምን እንደሚያወራኝ አላውቅም። ግን ምንም የሚያወራኝ በቃ ስለተዋወቅኩት ስለምትዋወቀው በአካል ምናምን ነገር ደስ ይለኛል። ከዛ በኋላ ደግሞ ፍቃደኛ ከሆነ ቤቴ ቡና ፍልቼ ምሳ የምጠራው ይሆናል ማለት ነው። ትልቅ የቤተሰብ ትውውቅ እየተደረገልኝ አይነት ስሜት የተሰማኝ ለምን እንደሆነ ባላውቅም ማለት ነው። ማለት ቀረቃ ብሎ ነው ምናምን ያናገረኝ። ግን ደግሞ በቃ አላውቅም ቤተሰብን የተዋወቅኩ አይነት ስሜት ነው የተሰማኝ። እና ፍቃደኛ ከሆነ ያናግረኝ የፈለገውን ነገር በስትክክል አናግረውና ከዛ በኋላ ስለ አብርሽም አንዳንድ ነገር ስለ ልጅነቱ የሚነግረኝም ይመስለኛል። ምን እንደማስብ ወይም ደግሞ ምንም ብዬ እንደምጠይቀው ባላውቅም ዞሮ አብሮ አደግ ስትሆኑ ብዙ ነገር ታሳልፋላችሁ። እና ስለ አብርሃም አሁን ካደገ በኋላ ሳይሆን በፊት ከልጅነቱ ጀምሮ ምን አይነት ሰው እንደነበረ
እየተጨዋወትን ያሳለፈውን ነገር በልጅነቴ እንዲያርገው በልጅነቴ እንዲያርጌ እንዲመጣ ነው እንዲህ ያለፍነው ብዬ ከወንድሙ ጋር ሞር መግባባቴ ወይም ደግሞ እሱን በአካል ማግኘቴ በጣም ደስተኛ ነው የሆንኩት እና በእውነት በጣም ነው ያከበርኩት ከምላችሁ በላይ። ምክንያቱም በቃ አለ አይደል እንዴት ብዬ ልንገራችሁ ነገሩን፣ ለእኔ ቀላል አይደለም በቃ ምክንያቱም የአብርሃም ወንድም ነው። ከዛ ባለፈ ደግሞ በቃ በጣም ስርዓት ያለው ረጋ ያለ ሰው ነው እና እውነት እንጃ ላገኘው ስለሆነ በጣም ደስተኛ ነኝ። እና አንዳንድ ነገሮችንም በቃ እንዳልኳችሁ ነው እሱ ከተግባባኝ እኔም ከተግባባሁት ስለ አብርሃም ስለ ልጅነቱም እያጫወተኝ ምናምን ስለ ህይወት የማጫውተው ቅርቤ ሰው አድርገዋለሁ ብዬ አስባለሁ። ምክንያቱም በአብርሃም በኩል አቤልን እና ብሩክን ነው ምግባባቸው እንጂ ሌላ ሰው ምግባባው ሰው የለም። ያው አቤልና ብሩክን የአብርሃም ቅርብ ናቸው፣ ወዳጅ ናቸው። ከወዳጅም በላይ ደግሞ አብሮ አደግ ጓደኞቹ ናቸው። ግን ደግሞ ሞር ስጋ ሲሆን ደግሞ የሆነ ስሜት አለው ብዬ አስባለሁ እና ያ ስለሆነ ደስተኛ ነኝ በጣም ከምላችሁ በላይ ማለት ነው። እና መጥቷል። ቁጭ አብርሃምን ነው የሚመስለው ደግሞ። ቆይ ልረጋጋ። እኔ ደስ ስላለኝ ነው በጣም እውነት። ቤተሰብ ተዋውቄ አላውቅም እና ዴቭ መጥቷል። ሰላም ነው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ደህና ሰላም ነው? እግዚአብሔር ይመስገን። ደህና ነኝ። ሰላም ነው? እንኳን ደህና መጣክ። ደህና እግዚአብሔር ይመስገን አለሁ። እንኳን ደህና መጣክ በድጋሚ ማለት ነው። ስላገኘሁህ ደስ ብሎኛል። እግዚአብሔር ይመስገን ደህና ነኝ አለሁ። እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። ምንም ማለት ነው። እሺ ደህና ነኝ እግዚአብሔር ይመስገን። ያው ህይወት ግማሹ ህይወታችንን እያያችሁት ነው ብዬ አስባለሁ። ግማሹ ህይወቴ ደህና ነው እግዚአብሔር ይመስገን። በጣም ረጋ ያልክ ሰው ነህ እና ላግኝሽ ስትለኝም ፈቃደኛ ሆኜ እሺ ያልኩክ ያው ከዚህ በፊት የአብርሃም ወንድም እንደሆንክና ማለት በፎቶ ምናምን ነበር ማቅ ከአብርሃም በፎቶ ነው ያሳየኝ እና በጣም ረጋ ያለ ሰው እንደሆንክ እና እንደሚያከብርህ እንደሚወድህ ይነግረኛል። መካሪው እንደሆንክ ያው ሚዲያ ላይ ባላመጣውም በስልክ እንደዚህ ያወራኛል ምናምን ብሎኛል እና ስላገኘው በጣም ደስ ብሎኛል። እና ደግሞ ስትደውልልኝ ያው የአብርሃም ወንድም ከዚህ በፊት የማውቀው ኤፍሬምን ብቻ ነበር እና ከእሱ ጋር ብዙም ጥሩ ኬዝ ላይ አልነበርኩም። ከአንተ ጋር ደግሞ በአዲስ መንፈስ ስለተገናኘው በጣም ደስ ብሎኛል። እሺ ላውራሽ እፈልጋለሁ ያልከኝን ነገር ያው በስልክ ማውራቱ ስለከበደክ በአካል ብታወራኝ እሺ ፈቃደኛ ስለሆንኩኝ አውራኝ። ማለት ያው አንዳንድ ነገሮች እያየው ነበረ ያለው ሁኔታ እና የሆነ ማለት ሁለቱንም አግኝቻቸው ነበረ። ሩታንም አብርሃምንም አግኝቼ ለማውራት ሞክሬ ነበር። ሁለቱንም በየግል አግኝቻቸው አንድ ላይ አግኝቻቸው ነበረ እና ምናልባት ደግሞ እነሱ ጋር ያለው የሆነ በቃ ራሳቸው የቻለ አቋም ይሄ ነው የሚሉት ነገር ስላሉ እስኪ ለምን አንቺን አላገኝሽም በሚል ነበር አንቺ ጋር የደወልኩት። አንቺም ደግሞ እሺ ብለሽኝ ስለመጣሽ ደግሞ አመሰግናለሁ በጣም። ያው ይሄ ሰው ማክበር ትልቅ ነገር ስለሆነ ማለት ነው እና በጣም አመሰግናለሁ። እኔማ ያው በአንደኛ ደረጃ አንቺ ጋር የመጣሁበት ዋናው ምክንያት አሁን ላይ ያላችሁበት ነገር እንዴት ነው? ምንድን ነው የማየው ነገር ምንድን ነው? የምሰማው በጣም ብዙ ነገር ይወራል፣ ብዙ ነገር ይሰማል፣ ብዙ ነገር ይባላል። ስለዛ እኔ ግልጽ አንዳንድ ጊዜ ወሬ ከሌላ ሰው ሲመጣ ብዙ ነገር ተጨማምሮ ነው የሚመጣው። ቀጥታ ግን እኔ አንቺን ማግኘት የፈለኩት ትክክለኛውን መረጃ ማግኘት የምችለው ከአንቺ ነው። በአንቺ ዙሪያ ግን ያሉትን ሰዎች እጅ ባናገር ምንም ጥቅም የለውም። ተረዳሽኝ አይደለም? ምክንያቱም በዚህም በዛም ብንዟዟር የሆነ ነገር እኔ ያልሰማሁት ነገር ወይ ጨምረው ያመጡና አይሙሬን የበለጠ ይጎዱታል እና አንቺንም ደግሞ ሳላውቅሽ ጥፋተኛ እንዳረግሽ ያደርገኛል ማለት ነው። ስለዛ እኔ የፈለኩት ቀጥታ ከአንቺ ማወቅ የፈለኩት ያላችሁበት ምንድን ነው ማለት አሁን ያላችሁበት ነገር ምንድን ነው? ከአብርሃም ጋር ያላችሁ ግንኙነት ምንድን ነው? ግልጽ የሆነ ነገር እንደ ታላቅ ወንድም ግዴታ ስለሆነ ስለሚሰማኝ። ምክንያቱም እኔ የአብርሃም ህይወት ተበላሽቶ በፍጹም ማየት አልፈልግም። አብርሃም በጣም የምወደው መሳሳለን ታናሽ ወንድሜ ነው። በምንም አይነት ሁኔታ እንዲጎዳ የእሱን ጉዳትም ማየት በፍጹም አልፈልግም። ገብቶሻል? እና ደግሞ ያው ህይወት ጀምሮ ነበር። ያ ህይወት እንግዲህ በአንዳንድ ምክንያት ግልጽም በሆነ ባልሆነ ምክንያት ይሆናል
ጥሩ ሙድ ላይ አይደለም ያለው አሁን። ስለዛ እኔ ደግሞ አሁን ከአንቺ ጋር ያለው ግንኙነት ምንድን ነው? ምን ላይ ነው ያላችሁት? እና ደግሞ ምን እያደረጋችሁ ነው? ያንን ነገር ግልጽ እንድትነግሪኝ ብዬ ነበር። እሺ ምን አለ መሰለክ ዴቪዬ፣ አሁን እሱ ማለት ህይወቱ ላይ ደስተኛ እንዲሆን እኔ በጣም ብዙ ነገር እንትን ብያለሁ። ማለት አንደኛ ወንድምህን አብርሃምን መጉዳት ምንም የምፈልግ ሰው አይደለሁም። ምክንያቱም እኔ እንጃ ምናልባት አፌን ሞልቼ ማውራት ዝች ጋር ከባድ ሊሆን ይችላል። ግን ደግሞ እስካሁንም አብሬው እያሳለፍኩ ያለሁት ስለማፈቅረው ነው፣ ስለምወደው ነው። ግን ደግሞ ከአንድም ሁለቴ ሶስቴ ምናልባት ቪዲዮ የምትመለከት ከሆነ ወይም ደግሞ እሱ ነግሮ ከሆነ አላቅም፣ ብቻ ሁለቱ እኔም ሳልመጣ በፊት ጸብ ነበሩ። አጋጣሚ ነው የመጣሁኝ። እንዲሁም ሚዲያ ላይ ብቻ ነበር የማውቀውና ለሱ የሚያስደስተው ነገር አለ ማለት ከኔም በላይ የሚወዱት የሚያከብሩት ብዙ እህቶች አሉት እና እንደዛ ነበረ ስመጣ። ግን ቀስ በቀስ ነገሮች ወደ ፍቅር ተቀየረብኝና ነው እንትን ያልኩት። ግን ደግሞ ፍቅሬ እንኳን ተቀይሮ ማለት ነው ዴቭ፣ እኔ ወደ ፍቅር እንኳን ገብቼ የእሱን ህይወት ላለመበጥበጥ ብዙ ነገር አድርጌያለሁ። ፍቅሬን ደብቄ ከሱ ጋር ዝም ብዬ ጊዜ እያሳለፍኩኝ ሰላም እያልኩት ራት በልተን ምሳ በልተን ወደ ቤት የምገባበት ሰዓት አለ። ብዙ ጊዜ ፍቅሬን ደብቄ ማለት ነው። እና ሩታና አብርሃም ደግሞ እኔም ሳልኖር እኔም ኖሬ ሰላም አይደሉም። እንደገና ደግሞ እሷንም ጠይቂያታለሁ። አብርሃምን ትፈልጊዋለሽ ወይ? ለአብርሃም ክብር አለሽ? ለአብርሃም ፍቅር አለሽ ወይ? በብልሃት ባለቤትሽን መመለስ ትችያለሽ ወይ ብዬ በቅርቡ ጠይቂያታለሁ። ከዚህ በፊትም ደግሞ ሁለቱን ለማስታረቅ በጣም ብዙ መስመር የሄድኩ ሰው ነኝ። እውነቴን ነው የምልህ። ምክንያቱም እነሱ ለማስታረቅ የሚሄድበት አንደኛ አብርሃም ደስተኛ ሆኖ ሳይ ሲስቅ ሳይ እሱ ሲስቅ እኔ ደስ ስለሚለኝ ነው ያንን ነገር ላደርግ የቻልኩት። እና ከአንድም 3 ጊዜ በመሀላቸው ገብቼ ሩታን ይቅርታ ጠይቄ የበዓል ሰሞን በቃ ሁለታችሁ ታረቁና እኔ ከአብርሃም ጋር ኖርማል ጓደኛ ሆኜ መቀጠል እችላለሁ ብዬ ከህይወቱ ብዙ ጊዜ ልወጣ ሞክሬ ነበር። ግን ያ ማለት የእነሱ ጸብ እኔ መሀል ላይ ስላለው አይደለም። ሁለቱ በራሳቸው የማይስማሙ ሰዎች ስለሆኑ እንደገና እሱ ነገሮችን ለማስተካከል እሱ ብዙ ጊዜ ወንድ የሚባለውን ባህሪ አልፎ ዝቅ ብሎ ለእሷ ብዙ ነገር እያደረገ የእሷ ምላሽ ግን ጥሩ ስላልነበረ እኔ ደግሞ እሱን ስለምወደው እና ስለማከብረው ነው ይሄን ነገር ሁሉ እያለ ሁሉም ነገር እያወቅኩኝ አጠገቡ ልሆን የፈለግኩት እንጂ በቅርቡ እንኳን እኔ ለሩታ ታውልሻለሁ፣ የምትወጂው የምታገብሪው ከሆነ ትዳርሽ እንኳን በስትክክል መምራት ትችያለሽ፣ እኔ እሱን ደስታ እያየሁኝ መደሰት እችላለሁ ብያት ነበርና ለዛ ነው እንጂ አሁን የነሱን እንትን ለማለት ምናምን አይደለም። አሁንም ቢሆን እኔ ለአብርሃም ደስታ፣ ለአብርሃም ጤና፣ አብርሃም ደስተኛ ሲሆን ማየት ስለምፈልግ ነው በዚህ ልክ መስመሮችን አልፌ ለሱ መስዋዕትነት የምከፍለው እንጂ እሱ እንዲጎዳ ምንም የማደርገው ነገር የለም። አሁን ያለንበት ደግሞ ያው እሱ ያው ከትዳሩ እንደፈታ ታውቃለህ። ግን ደግሞ ያው ልቡ ላይ ያለ ነገር አለ መሰለኝ ለሩታ። እኔ ደግሞ ተስፋ ስለማልቆርጥ እስካሁንም ከሱ ጋር ያው ህይወታችን ኦልሬዲ ሚዲያ ላይ ስለሆነ እያንዳንዱ ነገር የምናሳልፈው ነገር በዛ ልክ ነው እንጂ እኔ ሩታ አሁንም ፍላጎት ካላት እንድትመለስና እሱ እንድታወራው ፍቃደኛ ነበርኩኝ እና ያ ነው ማለት። አሁን ምን አለ መሰለሽ ያው ለምን ፍቅር ያዘሽ ወይ ደግሞ ከአብርሃም ጋር ለምን ግንኙነት ጀመርሽ ማለት አልችልም። ምክንያቱም ሰው ነሽ እና ያን አንድ ሰው ደግሞ በተቀራረብሽ ቁጥር ወይ ደግሞ ከእሱ ጋር እለት በእለት በተገናኘሽ ቁጥር የሆነ ውስጥሽ ላይ የሚጭር ነገር አለ። የሆነ ስሜት ለሱ ሊኖርሽ ይችላል። ገብቶሻል? አሁን እዚህ ስሜት ውስጥ ለምን ገባሽ በፍጹም ልልሽ አልችልም። ግን እኔ እያልኩኝ ምን ዋናውን የምለው ነገር አንደኛ አሁን አንቺ አብርሃም በዚህ ሰዓት አሁን ከአንቺ ጋር አሁን ግንኙነት ለመጨመር ወይ ከአንቺ ጋር ፈቃደኛ ሆኖ አብሮ ለመሄድ የሆነ ማለት ልክ ይመስልሻል ወይ አሁን ያለበት ነገር? እሱ ደግሞ እኔ አሁን ከዚህ በፊት አግኝቼው ነበረ እሱንም ልክ እንደዚሁ በሚዲያ አግኝቻቸው ነበረ እና ሁለታችሁም ራሳችሁን እዩ፣ ራሳችሁን ተመልከቱ ብያቸውን የተለያየሁት ከእነሱ ጋር። ምክንያቱም ለምንድን ነው እኔም ሄጄ የግሌን ነገር እሱ ላይ ማንጸባረቅ ከሆነ ሌላ ሰውም መጥቶ የግሉን እሱ ላይ የሚያንጸባርቅ ከሆነ እህቴም ተነስታ እሱ ላይ የምታንጸባርቅ ከሆነ ልጁ አይምሮ ስለሚበታተን ሩታን ብትሆን አይምሯ ስለሚበታተን ከዚህ ራሳችሁን አድምጡ። በቃ እናንተ ምን እንደሚሰማ ውስጣችሁ ምን ፍላጎት ምን እንዳለው ራሳችሁን አድምጡና ተነጋገሩ። ከዛ ባለፈ ደግሞ ከራሳችሁ ጋር ሆናችሁ ጊዜ ወስዳችሁ ራሳችሁ ነው ብያቸው ነበረ እና እኔ ለአንቺ የምልሽ ነገር ምንድን ነው አሁን እኔ ለምን ፍቅር ያዘሽ ወይ ደግሞ ለምን ለሱ ጥሩ ስሜት ተሰማሽ ማለት በፍጹም የማልችል ጉዳይ ነው። ምክንያቱም ሰው ፈልገሽ አይደለም ጥሩ ስሜት የሚሰማሽ ወይ ደግሞ ፈልገሽ አይደለም ፍቅር የሚይዝሽ ከሱ ጋር። ግን እኔ እያልኩኝ ያለሁት አሁን እሱ ለአንቺ ስሜት አለው ወይ?
ገብቶሻል አይደለም? አሁን አንቺ ሴት ልጅ ነሽ። እንግዲህ አሁን እህቶች አሉ፣ እህት አለችኝ። ገብቶሻል አይደለም? ምን አይነት ስሜት ማለት ነገ ላይ ይህንን ነገር አንቺ ላይ ስላለመፈጠሩ ምን ዋስትና አለሽ? ከዛም ባለፈ ደግሞ እሱ ለሩታ ያላት ፍቅር ሙሉ ለሙሉ ጨርሷል ማለት እንችላለን ወይ? አሁን በቀደም ከሁኔታው ሳወራው ከሁኔታው አንጻር የገባኝ ነገር በቃ እኔ ዛሬም ቢሆን ነገም እንድትመለስልኝ ይፈልጋሉ አይነት ነገር ነው እያለ ያለው ገብቶሻል። ስለዚህ አንቺ ደግሞ ይህንን እያወቅሽ መቀጠል ማለት ለአንቺ ህይወትስ ምን አይነት ነገር ያመጣልሻል? ሴት ልጅ ነሽ።